አይዞሽ እሺ። ለምን ሀኒ እንግዳ እንደሱ አይባልም። እኔ በጣም ይቅርታ ሰላም ሳልል ተቀመጥኩኝ። ሲሆን እባላለሁ። ችግር የለውም። ምናሴ ይባላለሁ። በተወሰነ መንገድ አውቃለሁ መሰለኝ። እንዴት? ሰላምና ሀና በተደጋጋሚ ስምን ያነሳሉ። ፌመስ ነህ በይኛ። በህታፍ መነሳተ ዝና ነው እንዴ ላንተ? በይው እባክሽ። አንቺ ምላስ እኮ ከዓለም ህዝብ ምላስ ይበልጣል። አንተ ልጅ ደግሞ ተነሳብህ። ማ ሙሉ ሆንኩ። መቼም በዚህ በቀን ሰክሬ ነው አትለኝም። እኔ እኮ ወሬኛ እኔ አልሰከርኩም። ማነው ሰከረ ያለሽ? ኧረ በስመ አብ። ደግሞ ቀስ ብለህ አትጠጣም እንዴ? አፌሽ ወሰከረ አንቺ ታደርገኛለሽ። አፌ ታደርገኝ። ቆይ ግን አንተ ሰውዬ በዚህ ሰዓት ስትጠጣ ትንሽ እንኳን አይደብርህም? እና የዚህ ሰፈር ሰው ሲጀመር ወሬኛ ነው። ጠጥቶ ሰከራሉ። ሰው ታዲያ ምን ሆኖ ነው የሚሰክረው? ምን ላድርግ ብለህ ነው? ሚስቴን እኮ ነው የነጠቀችኝ። ምንም ቢሆን እኔ ባዩሽ እንደማልገላት ጠንቅቀህ ታውቃለህ። እና ማገደላት? ምናልባት አንተ። ምን? እኔ ደግሞ ምን አድርጋኝ ነው የምገላት? ስለ አንተና ስለ ባዩሽ ማላቅ ነው የሚመስልህ? ምንድን ነው የምታውቂው? እኔ እንዳንተ የመጣልኝን ሁሉ ማውራት ተራ ሰው አይደለሁ። በእንጂ ተናገሪ። ሚስትን ገደልሻልሽው አንቺ ነሽ። እሺ እንስማሽ። ትሰማለህ? እኔ ማንን ትጠረጥሪያለሽ ብባል አንተን ነው የምለው። እኔ ምን ይሁን ብዬ ነው ሚስቴን የምገላት? እንኳን ልገላት ዝንቧ እሺ ብዬ አላውቅም። ምን? አንተ ነህ የባዩሽን ዝንብ እሺ ብለህ የማታውቀው? አዎ እኔ በድሉ። ኧረ እባክህ ምግብ ማቅረብ ቢያቅትህ አይደል እንዴ ስትገባ ስትወጣ ምሳና እራቷን ዱላ ያረክባት? ምንድን ነው የምታወሪው? ምንድን ነው? ባዩሽ የልቤ ወዳጅ ነበረች። ሰላም ጤና ይስጥልን። ውድና የተከበራችሁ የመሲ ቻናል ቤተሰቦች እንዲሁም የኖላዊ ድራማ ተከታታዮች ሰላማችሁ ይብዛ በያላችሁበት። ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። ሀና ከትምህርቷ እስካሁን አልገባችም። ሀና ሰላም እስካሁን ወደ ትምህርታቸው አልተመለሱም። ምናሴል ለምንድን ነው ወደ ትምህርታችን አልተመለሱት? በቃ ወደ ትምህርታችን መመለስ ለማየ እኮ ይሄ ምንም አይጠቅማትም። እማዬ እንደውም ደስ ነው የሚላት ትምህርታችን ስንማር፣ እንዲህ በመቆማችን ግን ደስተኛ አትሆንም ሲላት፣ ምናሴ እኛ ችግር የለውም ዝም ብለን መፈተን እንችላለን አጥንተንም፣ አንተ ግን ትምህርትህን ጀምር ትለዋለች። እሱም አይ መጀመር አለባችሁ እናንተ ይላታል። እሺ እንጀምራለን ችግር የለውም ትላለች። ሰላም እዝራ ልታገኘው ወጣ ነበረ። እዝራ በጣም ሀና ስለናፈቀችኝ እያለ ሰፈር ድረስ ይመጣል። ግን ሀና ግን ልታገኘው ሆነ ልታናገረው ፈቃደኛ አይደለችም። ምክንያቱም በጣም አናዷታል፣ አስቀይሟታል እና ያስቀይማትም ያው ሊስማት ስለሞከረ ብቻ ስለሆነ እንዴት እንደዚህ ያደርጋል ብላ እጅግ በጣም ተናዳበታለች። ስለዚህ ይቅርታ አላደርግልህም ስላለችው ቢደውልላትም ምናምን አታነሳም ማለት ነው። የወይዘሮ ባዩሽ ባል ደግሞ ፖሊስ ጣቢያ ድረስ ሄዶ ወይዘሮ ባዩሽን እያስፈራራት ነው። ምክንያቱም አንቺ ነሽ ባለቤቴን የገደልሻት፣ አንቺ ነሽ በሬውን አስቀረሽኝ እያለ እያስመሰለ ብዙ ነገር ይላታል ማለት ነው። እሷም እኔ ባዩሽን እንደማልገላት ታውቃለህ ስትለው፣ ከዛም እና ማን የገደላት ከአንቺ ውጭ ሲላት፣ ምናልባት አንተ ብላ በጣም ትናገረዋለች። እንዴት ነው የምትናገረው ሴትዮ? እኔ ባለቤቴን የምገላት ሲላት፣ ምን ነው ስለ አንተና ስለ ባዩሽ ማላቅ ነው የሚመስልህ ትለዋለች። በደንብ ነው የማውቀው፣ ስለ አንተና ስለ ባዩሽ ማላቅ መስሎ ነበረ። በደንብ አውቃለሁ። እሺ ጠዋትና ማታ ምግብህን እሷን በመደብደብ እንደሆነ ማለቅ መስሎ ነበረ ብላ ተፋጠጠዋለች። እሱም እንዴት ይኛለሽ ሴትዮ ምንድን ነው የምታወሪው? ምንም አልገባኝም እያለ ይናደድባታል። ምናልባት እኔ ግን ማን የገደላት ቢባል ዋነኛ የምጠረጥረው አንተን ነው ብላ ትጮህበታለች። እሱም በጣም ተናዶ ወደ ቤት ተመለሰ። ፖሊሶቹን ገዳይዋ እሷ ናት፣ እሷን ያዙልኝ፣ እድሜ ልኳን ትበሰብሳታለች እያለ ይዘታል። ከዛም መስፍኔ ሊያናግረው ሄደ እና አገኘው። ሚስትህ ባለቤት ይገላታለች፣ ስለዚህ ምንም አያመጣ ብላችሁ ነው ባዶዬን ያስቀራችሁኝ። እናም
ሚስትህ እጇን ታገኛለች፣ እስር ቤት ተንሰብሳለች፣ ባለቤቴን ገላብኛለች እያለ ዛተበት። መስፍኔ ላይም ሰላምም መንገድ ላይ ልታገኘው ሂዳ ነበረ። እሱ ግን በቀኑ ሰክሮ ስለነበረ እንኳንም ሞተች ባዩሽ ማናት ምናምን እያለ ሁሉ እየቀባጠረ ነበረ። ባዩሽ ማናት? እንኳን የሞተች እኔ ብር አገኛለሁ፣ እሷ ስትሞት በእናትሽ መቼ ነው ተመልሳ የምትመጣው? ከዛ ተመልሳ ትወገዳለች። ከዛ እኔ ብር ይመጣልኛል። በፊት እኮ ለመጠጫ ትሰጠኝ እያለ ልክ እንደ ሕፃን ልጅ ከሰላም ጋር አንቺ ግን ቆይ ማንነሽ እያለ ሰላምን ይጠይቃታል። ሰላምን በጣም ተገርማ እንዴት በዚህ ሰዓት ትሰክራለህ? የሚስትህ አፈር እንኳን ሳይደርቅ እንዴት ትለዋለች። እሱም ነገርኩሽ ማናት ባዩሽ እያለ መልስ ይመልስላታል። በጣም ነው የሚያስቀው። ፖሊሶቹ ጋር በጣም ተገርመው ነበር። መጠራጠር ጀምረዋል። ኦልሬዲ የባዩሽ ባል እሱ ባይገላት እንኳን ሊያስገድላት ያው የሚያውቀው ነገር ሊኖር ይችላል የሚል መረጃ ከመስፍኔም አግኝተዋል። ምክንያቱም መስፍኔ ፖሊስ ጣቢያ መጥቶ የባዩሽ ባል መጥቶ ነበር እንዴ ምንድን ነው የነገራችሁ እያለ ፖሊሶቹን ጠይቆ ነበረ። እነሱ ግን ያለንን መናገር አንችልም፣ ይሄ ወንጀልም ነው ሲሉ ይነግሩታል። እሱም እሺ በቃ አውቃለሁ፣ ግን በዚህ ጉዳይ ላይ እሱም ተጠርጣሪ ነው። ባለቤቱ ጋር ሁሌ ይጋጫሉ፣ ሁሌ ይጣላሉ። ስለዚህ እሱም ሊሆን ይችላል ሲል ይነግራቸዋል። ቤቱ አካባቢ ምርመራ እናደርጋለን፣ እናጣራለን ብለው ፖሊሶቹ ለማጣራት ተነሱ። መስፍኔ ባለቤቱን ለማየት 10 ይመላለሳል። በቃ ይሄ መመላለስ ተያይዘኸዋል አይደል ሲሉት ህይወቴን እኮ ነው የያዛችሁብኝ ምን ላድርግ ይላቸዋል። ባለቤትህን ትወዳታለህ በጣም አይደል ሲሉት እንዴት ባለቤቱን የማይወዳል እንዴ ይላቸዋል። ሜላትንም አይዞሽ እሺ ይላታል። ሀና እዝራ መምጣቱን ሰፈር ድረስ ከሰላም ስትሰማ ግን እንዳትነግሪው አላስችል ብሎ ነገርኩሽ እንጂ እንዳትነግሪያት ብሎኛል ትላለች። ከዛም መንገድ ላይ በማግስቱ ስታገኘው ላገኝህ አልፈልግም ስትለው ከዛ ለተወሰነ ጊዜ ስትለው እሺ በቃ ብሎ ጉንጯን ሳም አድርጓት ሲሄድ እንዴ ዝም ብሎ የሰው ጉንጭ ይሳማል እንዴ ብላ በጣም ተገረመች። ደስ ማለት በፈገግታ እና ውድና የተከበራችሁ የቻናላችን ቤተሰቦች ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣዩ እንዲደርሳችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ።